Epstein Island was like Disney World for rich and powerful perverts. የኤፕስታይን ደሴት ለሀብታምና ለሀያላን ሴሰኞች ልክ እንደ ዲዝኒ ወርልድ ነበረች። ምክንያቱም ሀብታም ወይም ሀያል ያልሆኑ ሴሰኞች እንዲሁ ወደ ዲዝኒ ወርልድ ይሄዱ ነበርና። There are only two types of people in America. በአሜሪካ ውስጥ ሁለት አይነት ሰዎች ብቻ አሉ። የኤፕስታይን ፋይሎች እንዲወጡ የፈለጉና በፋይሎቹ ውስጥ ስማቸው ያለ ሰዎች። ግን ለምንድን ነው ብዙ ሰዎች በእነዚህ ፋይሎች ውስጥ ምን እንዳለ ለማየት የፈለጉት? ይህ ለምን እንዲህ ትልቅ ጉዳይ ሆነ? እንግዲህ አንድ ሰው ለባለስልጣን ጓደኞቹና ለሚያውቃቸው ሰዎች ከወጣት ልጃገረዶች ጋር የፈለጉትን እንዲያደርጉ የተዛባ ገነት ሲያዘጋጅ ስንሰማ ማን እጁ እንዳለበት ማወቅ እንፈልጋለን። ደግሞም ኤፕስታይን ጓደኞቹ ለማስፈራራት በሚያሳፍር ሁኔታ ውስጥ ሆነው ይቀዳቸው ስለነበር እነማን እንደተመዘገቡና ኤፕስታይንን ለማስደሰት ምን አድርገው ሊሆን እንደሚችል ማወቅ እንፈልጋለን። But here's what's interesting. ነገር ግን የሚያስገርመው ነገር እዚህ ጋር ነው። ኤፕስታይንና ያዘጋጀው ደሴት ምንም ያህል አስቀያሚና ብልሹ ቢሆንም ከአላህና ከዘላለማዊ ገነቱ ጋር ሲነጻጸር እንደ ትንሽ ነገር የሚታይ ነው። አላህ ትልቁ ኤፕስታይን ነው። ለምን እንደሆነም አሁን ታውቃላችሁ። ሙስሊሞች በጀነት ውስጥ ስለሚሰጣቸው ሁረል አይኖች ሰምታችሁ እንደሆነ እርግጠኛ ነኝ። እነዚህ ሙስሊም ወንዶች ድንግልናቸውን እየወሰዱ የዘላለም ሕይወታቸውን የሚያሳልፉባቸው ደናግል ናቸው። ስለ እነዚህ ሁረል አይኖች በቁርአን ውስጥ በተለያዩ ቦታዎች እናነባለን። ለምሳሌ ሱራ 56 ከቁጥር 10 እስከ 40 እንዲህ ይላል። ቀዳሚዎቹም ወይም በመልካም ሥራ እነርሱ ቀዳሚዎቹ ናቸው። ዋው! ይህ በጣም ትልቅ ሐሳብ ነው። እነርሱ በጸጋ ገነቶች ውስጥ ለአላህ የቀረቡት ናቸው። ከቀደሙት ሕዝቦች ብዙዎች፣ ከኋላዎቹም ጥቂቶች ናቸው። ጥልፍ ባለባቸው አልጋዎች ላይ በእነሱ ላይ የተደገፉና ፊት ለፊት የተፋጠጡ ሆነው ይቀመጣሉ። በእነርሱ ላይ ዘላለማዊ ወጣቶች ይዘዋወራሉ። በብርጭቆዎች በኩባያዎችና ከምንጭ በሚቀዳ መጠጥ ከእርሱ ራስ ምታት የማይደርስባቸውና የማያሰክራቸው ሆነው ከመረጡትም ፍራፍሬ ከፈለጉትም የወፍ ሥጋ ይቀርብላቸዋል። ለምታደርጉትም ሥራ ምንዳ ይሆን ዘንድ ልክ እንደተደበቁ ዕንቁዎች የሆኑ ትላልቅ አይኖች ያሏቸው ደናግል አሉላቸው። በዚያ ከንቱ ንግግርንም ሆነ የኃጢአት ቅስቀሳን አይሰሙም፣ ሰላም ሰላም የሚልን ንግግር እንጂ። የቀኝ ጓዶችም ወይም ባለቤቶች የቀኝ ጓዶች ምን ድንቅ ናቸው! እሾህ በሌላቸው የኩርኩራ ዛፎች፣ በተቆለሉ የሙዝ ዛፎች፣ በተዘረጋ ጥላ፣ በሚፈስ ውሃና በብዙ ፍራፍሬዎች መካከል። ፍራፍሬዎቹም የማይቆረጡና የማይከለከሉ ናቸው። ከፍ ባሉ አልጋዎችም ላይ ይሆናሉ። እኛ ደናግሉን አዲስ አፈጣጠርን ፈጠርናቸው። ድንግሎች፣ አፍቃሪዎችና እኩያዎችም አደረግናቸው። ለቀኝ ጓዶች የሆኑ ዘንድ ከቀደሙት ብዙዎች ከኋላዎቹም ብዙዎች ናቸው። We've got the wide-eyed maiden. እንግዲህ ትላልቅ አይኖች ያላቸው ደናግል ወይም ሁረል አይኖች አሉ። ኢብን ከሲር በዚህ ጥቅስ ማብራሪያው ላይ መሐመድ ለተጨማሪ ዝርዝር የተናገረውን ይጠቅሳል። የአላህ መልእክተኛ እንዲህ አሉ፣ በጀነት ውስጥ ላለ አማኝ ለሴት የሚሆን እንዲህ ያለ ከፍተኛ ጥንካሬ ይሰጠዋል። አነስም የአላህ መልእክተኛ ወይ አንድ ሰው ያንን ማድረግ ይችላልን ብሎ ጠየቀ። እርሳቸውም 100 ወንዶች ጥንካሬ ይሰጠዋል አሉ። Just don't ask him how you get the strength of 100 men. Am I right? 100 ወንዶች ጥንካሬ እንዴት እንደሚገኝ ብቻ ተጠይቁት አይደል? ሌላ ሰው ደግሞ የአላህ መልእክተኛ ሆይ በጀነት ውስጥ ከሚስቶቻችን ጋር የግብረ ሥጋ ግንኙነት እናደርጋለን ብሎ ጠየቀ። እርሳቸውም አንድ ሰው በአንድ ቀን ውስጥ ከ100 ደናግል ጋር የግብረ ሥጋ ግንኙነት ማድረግ ይችላል አሉ። In one day. If you're wondering how Allah's not going to run out of virgins, keep in mind He's the best of planners. አላህ ደናግሉን እንዴት አያልቅበትም ብላችሁ ካሰባችሁ እርሱ ከሁሉ የተሻለ አቀዳጅ መሆኑን አስታውሱ። የሚያደርገውም እንዲህ ነው። ከአንዷ ድንግል ጋር ግንኙነት ባደረክ ቁጥር አላህ ድጋሚ ድንግል ያደርጋታል። በ50 ብር ወርሃዊ መዋጮ በታማኝነት የሚሳተፉ 1000 ሰዎች ቢገኙ ይህንን አገልግሎት ከአማርኛ በተጨማሪ በሌላ አንድ ተጨማሪ ቋንቋ ማድረስ ይቻላል። በወር 50 ብር ለወንጌል ሥራ መስጠት የማይከብደኝ ክርስቲያን ነኝ የሚል ሰው በዚህ ስልክ ቁጥር ማገልገል እፈልጋለሁ በማለት አጭር የጽሑፍ መልእክት በመላክ መመዝገብ ይችላል። ዓላማችን አንድ ማገናዘብ የሚችል ሙስሊም እስልምናን አውቆ ለቆ እንዲወጣና በኢየሱስ ክርስቶስ በማመን የእግዚአብሔር መንግሥት ወራሽ እንዲሆን መርዳት ነው። አንድ ሰው ከእስልምና እስራት መታደግ ትፈልጋላችሁ? መልሳችሁ አዎ ከሆነ ተሳተፉ። As we read in Tafsir Jalalain, በተፍሲር ጃላላይን ላይ እንደምናነበው የቁርአን ጥቅሶች በደማቅ ማብራሪያዎቹ ደግሞ ተራ ፊደላት ናቸው።
እኛ ደናግሉን ያለ ወላጅ አፈጣጠር ፈጠርናቸው። እነርሱም ትላልቅ አይኖች ያላቸው ሁረል አይኖች ናቸው። ያለ ውልደት ሂደት ፈጠርናቸውና ንጹሕ ደናግል አደረግናቸው። ባሎቻቸው ወደ እነርሱ በገቡ ቁጥር ደናግል ሆነው ያገኟቸዋል። የድንግልና መወሰድ ህመምም የለም። ይህ በጣም የታሰበበት ነው። This is how a Muslim man can have sex with 100 virgins every day. አንድ ሙስሊም ወንድ በየቀኑ ከ100 ደናግል ጋር የግብረ ሥጋ ግንኙነት ማድረግ የሚችለው በዚህ መንገድ ነው። አላህ ድንግልናቸውን ደጋግሞ ለዘላለም ይመልሰዋል። ነገር ግን ስለ እነዚህ ደናግል ሌላ ምን እናውቃለን? በቁርአን ውስጥ ስለ ጡቶቻቸው የሚናገር አንድ አስገራሚ ጥቅስ አለ። ነገር ግን ጥቅሱ በተለያዩ መንገዶች ተተርጉሟል። የአርበሪ የሱራ 78 ቁጥር 31 እስከ 34 ትርጉም እንዲህ ይላል። በእርግጥ አላህን ለሚፈሩ የድል ስፍራ አላቸው። ገነቶችና የወይን እርሻዎች፣ እኩያ የሆኑ ብቅ ያሉ ወይም የቆሙ ጡቶች ያሏቸው ደናግል እና ሞልታ የምትፈስ ጽዋ አላቸው። አርበሪ ብቅ ያሉ ወይም የቆሙ ጡቶች ያሏቸው ደናግል ብሎ ተርጉሞታል። አንዳንድ ሙስሊሞች ይህ ጥቅስ ስለ ትላልቅ ሙሉ በሙሉ ስላደጉ ጡቶች የሚናገር ነው ብሎ ያስባሉ። ይህም ሴቶቹ ሙሉ በሙሉ ያደጉ ወይም ዕድሜያቸው 33 አካባቢ መሆናቸውን ያሳያል ይላሉ። ሌሎች ትርጉሞች ግን ፈጽሞ የተለየ ነገር ይላሉ። ለምሳሌ የኤምኤች ሻኪር ትርጉምን እንይ። በእርግጥ አላህን ለሚፈሩ የድል ስፍራ አላቸው። ገነቶችና የወይን እርሻዎች፣ የልጅነት ትኩስነት የሚታይባቸው ደናግል፣ በዕድሜ እኩያ የሆኑና ንጹሕ ጽዋ አላቸው። Shakir doesn't even mention breasts. Why is that? ሻኪር ስለ ጡት ምንም አልጠቀሰም። ለምንድን ነው? እንግዲህ ሙስሊም ምሁራን እንደሚያብራሩት ሱራ 78 ቁጥር 33 ስለ ትላልቅ ጡቶች አይደለም፣ ስለ አንድ የእድገት ደረጃ ነው። ጥቅሱ ገና ጡቶቻቸው ማቆጥቆጥ ስለጀመሩ ልጃገረዶች ነው። ለዚህ ነው ሻኪር የልጅነት ትኩስነት የሚታይባቸው ብሎ የተረጎመው። ይህም ሁሉም ተመሳሳይ ዕድሜ ያላቸው መሆናቸውን ይገልጻል። ነገር ግን የእኔን ቃል ብቻ አትቀበሉ፣ በተለያዩ ማብራሪያዎች ውስጥ ማግኘት ትችላላችሁ። በተለይም በኢስላም ኪዊኤ ያሉ ሙስሊም ምሁራን ለእኛ ጥሩ ጽሑፍ አዘጋጅተዋል። ጽሑፉ የሚጀምረው ጥቅሱን ለመረዳት ቃሉ በአረብኛ እንዴት ጥቅም ላይ እንደሚውል ማወቅ እንዳለባችሁ በመጠቆም ነው። ከዚያም ምሁራኑ እንዲህ ያብራራሉ። በዚህ መሰረት ከዋኢብ ለሚለው ቃል በቃል ትርጉም ይህ አርበሪ በአረብኛ አጠቃቀሙ ስላልገባው ብቅ ያሉ ጡቶች ብሎ የተረጎመው ቃል ነው። ካኢብ የሚለው ቃል ብዙ ቁጥር ሲሆን ትርጉሙም መጅመል አሉጋ እንደሚለው ጡቶቿ ማቆጥቆጥ የጀመሩ ሴት ማለት ነው። ኢብን ፋሪስ አላህ ይዘንለትና እንዲህ ብሏል። ከእብ የሚለው ቃል የመጣው አንድ ነገር ማቆጥቆጥና መውጣት መጀመሩን ከሚያመለክት ስርወ ቃል ነው። ከዚሁ ስርወ ቃል ከእብ የሚለው ቃል የመጣ ሲሆን ይህም የቁርጭምጭሚት አጥንትን ወይም በታችኛው እግርና በእግር መገጣጠሚያ በሁለቱ በኩል የሚወጡትን አጥንቶች ያመለክታል። እንዲሁም ከእባ የሚለው የአላህ ቤት ስም የመጣው ከዚሁ ነው። ይህም ስም የተሰጠው ጎልቶ በመውጣቱና 4 ማዕዘን ቅርጽ ስላለው ነው። አንዲት ሴት ካኢብ ተብላ የምትገለጸው ጡቶቿ ማቆጥቆጥ ሲጀምሩ ነው። እነሆ አንዳንድ ምንጮች። ይህ በቋንቋ ስርወ ቃል ደረጃ የቃሉ ቃል በቃል ትርጉም ነው። So the word ka'ib refers to a girl whose breasts are just starting to form. ስለዚህ ካኢብ የሚለው ቃል ጡቶቿ ገና ማቆጥቆጥ የጀመሩ ልጃገረድን ያመለክታል። ይህም በቁርጭምጭሚታችሁ ጎን ካለው ትንሽ ወጣ ካለ አጥንት ወይም ከእብ ጋር የተያያዘ ነው። በመቀጠል ምሁራኑ በአረብኛ ማረጥ የሚለው ቃል እንዴት ቃል በቃል ማረጥ ወይም ደግሞ ወደዚህ የእድገት ደረጃ መድረስ ወይም የማረጥ ዕድሜ ላይ መድረስን እንደሚያመለክት ምሳሌ ይሰጣሉ። እንዲህም ይቀጥላሉ። በአረብኛ አንዲትን ሴት ካኢብ ብሎ ስለመግለጽ ተመሳሳይ ነገር ማለት እንችላለን። ዓላማው ስለ ማንኛውም የሰውነት ክፍል ወሲባዊ መግለጫ መስጠት ሳይሆን የልጃገረዷ ወጣትነትና ትኩስነት እንዲሁም የሴትነት ምልክቶች መታየት መጀመራቸውን በመግለጽ ወንዶች ወደ እርሷ እንዲሳቡ ማድረግ ነው። በዚህ ዕድሜ ላይ በልጃገረዷ ላይ የሴትነት ምልክቶች መታየት ይጀምራሉ። ይህን ቃል የመጠቀም ዓላማ የጡቶቿን መጠን ለመግለጽ ወይም ቅርጻቸውን ለመጥቀስ ሳይሆን ይልቁንም የሴቷን ወጣትነት ለማጉላት ነው። ኢብን አልጀውዚ አላህ ይዘንለትና እንዲህ ብሏል። ሴት ልጅ ትንሽ እያለች ቲፍላ ወይም ትንሽ ልጅ ትባላለች። መራመድ ስትጀምር ወሊዳ፣ ጡቶቿ መታየት ሲጀምሩ ካኢብ፣ ሲያድጉ ናሂድ፣ ለአካለ መጠን ወይም ለጉርምስና ስትደርስ መእሰር፣ ወጣት ስትሆን ደግሞ ሀውድ ትባላለች። ነገሩን አስተውላችሁታል? ካኢብ የምትባለው ጡቶቿ መታየት ሲጀምሩ ነው። ይህም ለአካለ መጠን ወይም ለጉርምስና ከመድረሷ 2 ደረጃዎች ቀድሞ ነው። እዚህ ጋር የወር አበባ መታየትን እንደ ጉርምስና መጀመሪያ ይቆጥሩታል። ይህ ለምን አስፈላጊ ሆነ? እንግዲህ በእነሱ ስርዓት መሰረት ካኢብ ማለት ገና ለጉርምስና ያልደረሰች ልጃገረድ ማለት ነው። Doctors today treat budding breasts as a sign of early
puberty, breasts begin to form during Tanner stage 2. የዛሬ ዶክተሮች ጡት ማቆጥቆጥን እንደ ቀደምት ጉርምስና ምልክት አድርገው ይቆጥሩታል። ጡቶች መፈጠር የሚጀምሩት በታነር ደረጃ 2 ላይ ነው። ነገር ግን በእስልምና ታነር ደረጃ 2 አሁንም ገና ለጉርምስና ያልደረሰ ተደርጎ ይወሰዳል። What does this mean? ይህ ምን ማለት ነው? እንግዲህ በጀነት ውስጥ ያሉ ሁረል አይኖች ሁሉም ተመሳሳይ ዕድሜ ካላቸው እና ሁሉም ለዘላለም በታነር ደረጃ 2 ላይ የሚቆዩ ከሆነ በእስልምና መሰረት እያንዳንዱ ሙስሊም ወንድ የዘላለም ሕይወቱን የሚያሳልፈው ገና ለጉርምስና ያልደረሱ ልጃገረዶችን ድንግልና በመውሰድ ነው ማለት ነው። ሙስሊም ወንዶች ከእነርሱ ጋር ግንኙነት ባደረጉ ቁጥር አላህ እነዚህ ሁሉ ልጃገረዶች ድንግል መሆናቸውን እንደገና ያረጋግጣል። በሆነ መንገድ ጀነት የሚገቡ ሙስሊም ሴቶች ደግሞ ባሎቻቸው ገና ለጉርምስና ያልደረሱ ልጃገረዶችን ድንግልና ሲወስዱ በማየት የዘላለም ሕይወታቸውን ያሳልፋሉ ማለት ነው። ስለዚህ አላህ ማለቂያ የሌለው ጄፍሪ ኤፒስታይን ነው። የእርሱ ጀነትም ማለቂያ የሌለው የኤፒስታይን ደሴት ነው። እንዲያውም አሁን ሳስበው መሐመድ ሰዎችን ለመቆጣጠር ሲል ይህን ማለቂያ የሌለውን የኤፒስታይን ደሴት የተስፋ ቃል ሲጠቀም ነበር። ስለዚህ መሐመድ ማለቂያ የሌለው ጄፍሪ ኤፒስታይን ይሆናል ማለት ነው። ጊስሌን ማክስዌል ልጃገረዶቹን የምታመጣ ወይም የምትመለምል ነበረች። ስለዚህ አላህ ማለቂያ ከሌለው ከጊስሌን ማክስዌል ጋር ይመሳሰላል። ምክንያቱም ልጃገረዶቹን የሚያቀርበው እርሱ ነውና። ነገር ግን አስታውሱ፣ ብዙዎቻችን የኤፒስታይን ፋይሎች እንዲወጡ የፈለግነው በዚያች ደሴት ላይ ኤፒስታይንን የሚቀላቀሉት ምን አይነት ሰዎች እንደሆኑ ማወቅ ስለምንፈልግ ነው። ገና ለጉርምስና ያልደረሱ ልጃገረዶችን ድንግልና በመውሰድ የዘላለም ሕይወትን ለማሳለፍ በሚሰጥ የተስፋ ቃል ወደ እስልምና የሚሳቡት ምን አይነት ሰዎች እንደሆኑ ሊያስገርማችሁ ይችላል። የእስልምናን ፋይሎች የሚያወጣ ሰው የሚያስፈልግ ይመስላል። ቆይ እስቲ ቀድሞውኑ አውጥተውታል እኮ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።